ብፁዕ ወቅዱስ አቡነ ማትያስ የምዕመናን መንፈሳዊ ሕይወት የማጎልበትና በእምነታቸው ጸንተው እንዲኖሩ የማድረግ ኃላፊነት የመምህራን ነው ሲሉ አሳሰቡ። የመንፈሳዊ ፍርድ ቤቶች ረቂቅ አዋጅ ሲጸድቅ የቤተ ክርስቲያን የፍትህ ስርዓት ተደራሽነት እንደሚያሳድገው የሕግ ባለሙያዎች ተናገሩ። ወጣቶችን ከሕገ ወጥ ስደት ለመጠበቅ ቤተክርስቲያን ማህበራዊ ኃላፊነቷን መወጣት ይኖርባታል ተብሏል። ተመልካቾቻችን ይህንና ሌሎች ተጨማሪ ዜናዎችን ወደ እናንተ እናቀርባለን። ሰላም የእግዚአብሔር ቤተሰቦች፣ ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁ ቆይታ ማድረገው ኤልሳይት ቤተነኝ። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። ብፁዕ ወቅዱስ አቡነ ማትያስ የምዕመናን መንፈሳዊ ሕይወት የማጎልበትና በእምነታቸው ጸንተው እንዲኖሩ የማድረግ ኃላፊነቱ የመምህራን ነው ሲሉ አሳሰቡ። ቅዱስነታቸው ይህንን ያሉት የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ከ465 በላይ ደቀ መዛሙርትን ባስመረቀበት ዕለት ነው። ኮሌጁ ለመጀመሪያ ጊዜ በዲግሪ መርሃ ግብር አስመርቋል ሲል ባልደረባችን ተመስገን ፈቃዱ የምረቃ ስነ ስርዓቱን ተከታትሎታል። ዛሬ በዚሁ ጉባኤ የተመረቃችሁ ተማሪዎች ከዚህ ቀጥሎ እንግዲህ ወደ ሁሩ ወመሃሩ ነው። በዲፕሎማም ይሁን በዲግሪ የተመረቃችሁ ልጆቻችን ሁሉ ምዕመናንን እንድታስተምሩ፣ እንድትመክሩ፣ እንድታሰለጥኑ ነው። ምዕመናን ፈጣሪያቸውን እንዲያውቁ፣ እንዲያምኑ፣ በእምነት እንዲጸኑ፣ ክብሩን እንዲጠብቅ፣ ፈጣሪውን እንዲያውቅ እና እንዲያመልክ እንድታስተምሩ ነው። እንድትመክሩ፣ እንድታስተምሩ ነው። እንግዲህ ከዚህ ጀምሮ ከአሁን ጀምሮ ያልተማሩትን እንድታስተምሩ፣ ያልሰለጠኑትን እንድታሰለጥኑ፣ ዶግማና ቀኖናቸውን እንዲያምኑ፣ እንዲያውቁ ምዕመናንን ሁሉ እንድታስተምሩ አደራ ትላለች ቤተ ክርስቲያን። ቤተ ክርስቲያን በየዓመቱ እንደዚሁ እያሰለጠነች የምታስተምራቸው መምህራን ሁሉ ኃላፊነት አለባቸው። ምዕመናንን እንዲያስተምሩ ኃላፊነት አለባቸው እናንተም። ስለዚህ በዚሁ ትምህርታችሁ ምዕመናንን እንድታስተምሩና እንድታሰለጥኑ ቤተክርስቲያን አደራ ትላችኋለች። እግዚአብሔር በረድኤት ይጠብቃችሁ፣ ይግለጽላችሁ። እግዚአብሔር በረድኤቱ ይጠብቃችሁ፣ ከእናንተ ጋር ይሁን። እግዚአብሔር የተመሰገነ ይሁን። የመንፈሳዊ ፍርድ ቤቶች ረቂቅ አዋጅ ሲጸድቅ የቤተ ክርስቲያንን የፍትህ ስርዓት ተደራሽነት እንደሚያሳድገው የሕግ ባለሙያዎች ተናገሩ። ይህም ተአማኒና ጥራቱን የጠበቀ የሕግ አገልግሎት ለአገልጋዮችና ለምዕመናን እንድትሰጥ ያስችላታል ተብሏል። ሀብቴ ብርሃኑ ተጨማሪ ዘገባ አለው። መንፈሳዊ ፍርድ ቤቶች ሃይማኖታዊ ሕግጋትን መሰረት አድርገው ዳኝነት የሚሰጡ የፍርድ ተቋማት ሲሆኑ እነርሱንም እንደገና ለማቋቋም በወጣው ረቂቅ አዋጅ ውይይት መካሄዱ ይታወሳል። በአዋጁ መሰረት ፍርድ ቤቶቹ በመንፈሳዊ ጠቅላይ፣ ከፍተኛና የመጀመሪያ ደረጃ ፍርድ ቤቶች መዋቅራት ይደራጃሉ። ጉዳዩን በተመለከተ ከጣቢያችን ጋር ቆይታ ያደረጉት ጠበቃ ትዕግስት በላይ በቀጣይ ሲደራጁ በሃይማኖታዊና መሰል ጉዳዮች ላይ ምላሽ እንደሚሰጡ ገልጸዋል። በሕገ ቤተክርስቲያን ጋብቻቸውን የፈጸሙ ሰዎች ጋር በተገናኘ ያለው ፍቺውን ማለት ነው የውርስ ኑዛዜ ስጦታ ያው ፍቃድ ላይ መሰረት ያደረገ ነው የሚለው እንደተጠበቀ ሆኖ ቤተክርስቲያን አገልጋዮች የሚሰጡትን መንፈሳዊ ማስተዳደሪያ ሁለቱንም ይሄ መንፈሳዊ ፍርድ ቤት ያያል ብለን እንጠብቃለን። ቅዱስ ሲኖዶስ የወሰናቸው ከዚህ ከምንፍቅና ጋር በተገናኘ የነሱን ውሳኔውን አፈጻጸሙን በተመለከተ ያያል። አክሎም ረቂቁ ሲጸድቅ ቅድስት ቤተክርስቲያን ዘመኑን በዋጀ መልኩ የፍትህ ስርዓቷን እንድታሻሽል እንደሚያግዛት አንስተዋል። አሁን ይሄ ረቂቅ አዋጅ ለውይይት ሲቀርብ አሁን ካለው ሁኔታ አንጻር በደንብ ዘመናዊ ሆኖ ጊዜውን የዋጀ ሆኖ
ብዙ ግብአት ከተለያዩ አካላት ተሰብስቦበት እየዳበረ መጥቶ ወደ ትግበራ ሲመጣ ወደ መተርጎሙም ስንሄድ ምንም ጥርጥር የለውም በደንብ ያቀላል የመደበኛ ፍርድ ቤት ስራዎችን ማለት ነው። ሌላኛው ጠበቃ ዲያቆን ዘካሪያስ ወዳጅ በበኩላቸው የሀገሪቱ ሕገ መንግስት በአንቀጽ 35 ላይ የመንፈሳዊ ፍርድ ቤቶችን ውሳኔ ፖሊስ አያስፈጽምም ይላል። ከዚህም ረገድ አዋጁ መፍትሄ ያመጣል ሲሉ ጠቁመዋል። በአዋጅ ሲቋቋሙ ግን ይህ ክፍተት ይሞላል ማለት ነው። ለምሳሌ አንዱ አስፈጻሚ አካል እውነት ነው ፖሊስ ነው። አሁን ባለበት ሁኔታ የመንፈሳዊ ፍርድ ቤትን ውሳኔ አስፈጽም ብሎ የሚያስገድደው ህግ የለም። ወደፊት ግን ከጸደቀላቸው በኋላ ግን የማያስፈጽምበት ፖሊስ ብቻ አይደለም፣ ማንኛውም የመንግስት አስፈጻሚ አካል የማያስፈጽምበት ምክንያት የለም ማለት ነው። በቀጣይም ፍርድ ቤቶቹ እንደገና እንዲቋቋሙ የሚመለከታቸው አካላት ሚናቸውን አጠናክረው እንዲቀጥሉ አሳስበዋል። የቤተክርስቲያን አባቶች አሁን በተጀመረው አግባብ ለጉዳዩ ትኩረት ሰጥቶ ወደፊት መግፋት ይፈልጋል። ሌላው እንግዲህ ከምእመናን ያው በደንብ ማለት የኔነት ስሜት ተሰምቷቸው ከኔስ ምን ይጠበቃል የሚለውን ነገር አይቶ ያንን በደንብ ግንዛቤ ሊያገኙ ይገባል ማለት ነው። አንተ ቤተክርስቲያን ፍርድ ቤቱ የሚፈጽማቸው ህግጋት ላይ መሰራት አለባቸው ብዬ አምናለሁ። የሚሻሻሉ አሉ። ሚዲያ ላይ ግንዛቤ ማስጨበጫ መርሃ ግብሮች በደንብ ቢዘጋጁ። የኮኮዋ ሃይማኖት ጉባኤ ቤት የዕቅበተ እምነት ስራዎችን በተለያዩ ዘርፎች አጠናክሮ እንደሚቀጥል አሳወቀ። ጉባኤ ቤቱ የዕቅበተ እምነት ስራዎችና ሌሎች ፕሮጀክቶችን ለማጠናከር ራስ አገዝ የልማት ስራዎች ላይም በትኩረት እንደሚሰራ ተገልጿል። በማህበረ ቅዱሳን የባህር ዳር ማዕከል የላከልን መረጃ ባልደረባችን ዲያቆን ኤርሚያስ ደባሱ እንደሚከተለው ያቀርበዋል። በወርሃ መጋቢት 2010 ዓ.ም እንደተመሰረተ የሚታወቀው በባህር ዳር ሀገረ ስብከት የሚገኘው የኮኮ ሃይማኖት ጉባኤ ቤት ባሳለፍነው ሳምንት በርካታ ደቀ መዛሙርትን ለአራተኛ ዙር ማስመረቁ ይታወሳል። በጌዲዮ ኮሬና ቡርጂ ሀገረ ስብከትም ቅርንጫፍ ከፍቶ የአካባቢውን ማህበረሰብ የሚያገለግሉ ደቀ መዛሙርትን እያስተማረ የሚገኘው ጉባኤ ቤቱ ከመደበኛ ትምህርቱ ጎን ለጎን በዕቅበተ እምነት ስራዎች ላይ ትኩረቱን አድርጎ ለመስራት ማቀዱን ሊቀ ሊቃውንት ስምዐኮነ መላክ ገልጸዋል። በሶስት ነገሮች ላይ ከፍተኛ ዝግጅት አድርገናል። አንደኛው የዕቅበተ እምነት ስራ ላይ ትኩረት አድርጎ መስራት የሚችል ነው። ይሄ ለደቀ መዛሙርቱን በዚያ ልክ ማዘጋጀት አንዱ የመጀመሪያ ስራ ነው። ዕቅበተ እምነት መስዋዕትነትን ይጠይቃል። ያንንም ሳይቀር እስከ መቀበል ድረስ ማለት ነው። እንደሚቻል እንኳን አናስብም። አንዳንዴ ሰውን እንደዛ መለወጥ እንደሚቻል ሁሉ አናስብም እንጂ ይቻላል። ለምን እያየን እኮ ነው። አጥፍቶ ጠፊ መሆን የሚቻልበትን ትምህርት ተምረው መጥተው ነው አይደል አጥፍቶ ጠፊ የሚሆኑት። ያንን እንኳን ከተቻለ ክብር በማያሰጥ ህይወት ውስጥ እንደዛ ዋጋ መክፈል ከቻለ ሰው ልጅ ትምህርት የማይለውጠው ነገር የለም። ጉባኤ ቤቱ አግናጤዎስን ፍለጋ የሚል ፕሮጀክት ቀርጾ ህጻናት ላይ እየሰራ እንደሚገኝም የጉባኤ ቤቱ መምህር ሊቀ ሊቃውንት ስምዐኮነ መላክ ገልጸዋል። ዕቅበተ እምነት በተጨማሪ ደግሞ ተተኪ ትውልድ ላይ ይሄ ማለት ህጻናትን ማስተማር ያካትታል። ዕቅበተ እምነት በራሱ ወደ 3 ክፍል ልንሰጠው የምንችል ነው። ህጻናትን ትኩረት አድርጎ መስራት ያ ማለት አብነት ትምህርት ለማግኘት እድሉ የሌላቸው ዘመናዊ ትምህርት ተማሪዎች ናቸው። ግን ዘመናዊ ትምህርቱንም ሳይተው ወላጅ እንደዛ ስለሚፈልግ ያንን ሳናስገድድ ግን ደግሞ ዘመናዊ ማነው የቤተክርስቲያን ትምህርትን ማግኘት የሚችሉበትን ስራ ማሰራት ነው። በሚዲያው ዘርፍም ሰፊ የዕቅበተ እምነት ስራዎችን መስራት እንደሚገባ የገለጹት ሊቀ ሊቃውንት አክለውም ጉባኤ ቤቱ በዚህ ዘርፍም በትኩረት እንደሚሰራ ገልጸዋል። በተጨማሪ ዕቅበተ እምነት መጻሕፍትን እና ሚዲያዎችን ተጠቅሞ ማስተማር ስራም ይጠይቃል። እሱም ላይ ልክ እንደዛው ትኩረት አድርገን እንሰራለን የሚል እምነት አለን። እንዲህ አይነት ስራዎችን በመስራት ነው እንግዲህ ዕቅበተ እምነት ሊሰራ የሚችለው። አሁን ሚዲያ ላይ ያለውን አካሄድ በራሱ ወጣቱ ከፍተኛ ተጋድሎ ያደርጋል እዛ ላይ። ግን ደግሞ አንዳንድ ጊዜ መሪ ያጣና ሰብሳቢ ያጣና ዝም ብሎ የተበተነ እኔም የራሴን መናገር ያም ሌላውም ራሱን ችሎ መናገር ይሆንና ቅጡ ይጠፋዋል። አንዳንዴም ደግሞ የተሳሳተ መረጃ ሰጥተው የሚያሳስቱ ደግሞ አሉ። ያው ደግሞ መቼስ የፖለቲካ ፍላጎት ደግሞ ያላቸው አሉ አይደል? ወጣቶችን ከህገ ወጥ ስደት ለመጠበቅ ቤተክርስቲያን ማህበራዊ ኃላፊነቷን መወጣት ይኖርባታል ተባለ። ወጣቶች በሀገራቸው ሰርተው እንዲለወጡ ሁሉም የጋራ ኃላፊነቱን ሊወጣ እንደሚገባ ነው የተመላከተው። ታሪኩ አራርሶ። ቅድስት ቤተ ክርስቲያን ወጣቶች በህገ ወጥ ስደት ህይወታቸውንና አካላቸውን እንዳያጡ የመጠበቅ ሰፊ ማህበራዊ ኃላፊነት እንዳለባት ይህንንም እንደምትወጣ ይታወቃል። አሁንም ይህን ኃላፊነቷን በማጠናከር ስደትን እንደ ብቸኛ አማራጭ የሚያዩ ወጣቶችን አስተሳሰብ መለወጥና በሀገራቸው ሰርቶ ማደግ እንደሚቻል ማሳየት ይጠበቅባታል ሲሉ የኢኮኖሚ ተመራማሪ የሆኑት አቶ ያለው መኮንን ጠቁመዋል። ትምህርታዊ በሆነ መልኩ ነገሩን
መፍትሄ እንዲያገኝ ማድረግ ትችላለች። ሁለተኛው የስራ እድል በመፍጠር ነው። ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታውቁት ሰፊ የሰው ኃይልና ብዙ መዋቅር ያላት ናት። በዚህ ውስጥ ብዙ የስራ እድሎችን ብዙ ወጣቶችን ሊያሳትፍ የሚችል የስራ እድልን መፍጠር ይጠበቅብናል። ሌላው ምናልባት ሰዎች ወይም ደግሞ ወጣቶች በህገወጥ መንገድ የሚሰደዱት አስፈላጊ የሆነ እውቀትና ክህሎት ስለሌላቸው ነው። ስለዚህ እውቀት የሚያገኙበትን ተቋማት በማቋቋም ማህበራዊ ኃላፊነቷን መወጣት ትችላለች። ከስደት ይልቅ በሀገራቸው የተለያዩ ሙያዎችን ሰልጥነው ራሳቸውን እንዲችሉ ማድረግ ይገባል ያሉት የምጣኔ ሀብት ባለሙያው አክለውም ለወላጆችም የሚሰሙትን የሐሰት መረጃዎች አምነው ልጆቻቸውን ወደ ስደት እንዳይልኩ ተገቢው ስልጠና መሰጠት አለበትም ሲሉ ተናግረዋል። ወጣቶቹን ራሱ ተረድቶ አሳትፎ መፍትሄውንም ለማስቀመጥ እንዲመች አሳታፊ በሆነ መልኩ ማስተማር ይኖርብናል ማለት ነው። ሌላው ምናልባት ቤተሰብ ተኮር ትምህርትና ስልጠናም ያስፈልጋል። አንዳንድ አካባቢዎች ላይ ቤተሰብ ራሱ ያለውን ሀብት ጥሪት ሽጦ ልጆቹን በህገወጥ መልኩ ለስደት የሚዳረግበት አጋጣሚዎች እየተፈጠሩ ነው። ስለዚህ ስደትን እንዳንድ መፍትሄ የሚቆጥር ማህበረሰብ እየተፈጠረ ነው። ስለዚህ የምናደርጋቸው ትምህርቶች፣ ውይይቶች ቤተሰብን ያማከለ መሆን መቻል አለበት ማለት ነው። ስደትን የመከላከል ስራ የአንድ ወገን ብቻ ሳይሆን የሁሉም አካላት የጋራ ኃላፊነት ሊሆን እንደሚገባም የምጣኔ ሀብት ባለሙያው አሳስበዋል። ውስብስብና ችግሩም ስር የሰደደ ስለሆነ ለአንድ አካል ብቻ የሚተው አይደለም። የብዙ አካላት ትብብር የሚጠይቅ ነው። ቤተክርስቲያን፣ መንግስት፣ መንግስታዊ ያልሆኑ ድርጅቶች በጋራ በመቀናጀት ሊፈቱትና መፍትሄ ሊያበጁለት የሚገባ ጉዳይ ነው ብዬ አስባለሁ። ከዚያ ውጭ ግን ምናልባት ወጣቶችን ወይም ደግሞ ለስደት የሚነሳሱትን ወጣቶች ከማስተማር በዘለለ በተጨባጭ የስራ እድል ልንፈጥርላቸው ይገባል። ስለዚህ ህጋዊ መስመሩንም በትክክል ማስተካከል፣ ለሰዎቹ ግልጽ ማድረግ፣ የተንዛዛውን የቢሮክራሲ አካሄድም ማስተካከል ይፈልጋል። ተመልካቾቻችን ለዕለቱ ያዝነው አብይ ዜና በመቀጠል ላይ ይገኛል። በዘመናችን የቤተ ክርስቲያን አገልግሎት ከሐዋርያዊ ተልእኮ ይልቅ ገንዘብ ላይ ትኩረቱን ማድረጉን መፍትሄ እንደሚያስፈልገው ተጠቆመ። ይህንንም ለመፍታት ስርዓተ ቤተ ክርስቲያን የመጠበቅና ምዕመናን ማዕከል ያደረገ አገልግሎት መስጠት እንደሚገባ ተመላክቷል። ሀብቴ ብርሃኑ ተጨማሪ ዘገባ አለው። በማህበረ ቅዱሳን የአዲስ አበባ ማዕከል የምስራቅ ማስተባበሪያ ከየካ ክፍለ ከተማ ቤተ ክህነትና ከሰንበት ትምህርት ቤት አንድነት ጋር በመተባበር ከ23 አድባራት ለተውጣጡ አገልጋዮች ስልጠና ሰጥቷል። ስልጠናውን በቅድስት ቤተ ክርስቲያን የውስጥና የአውደ ምሕረት አገልግሎት ዙሪያ ያተኮረ ነበር። ዲያቆን መልካም ዳኜ እንዳሉት ስልጠናው መንፈሳዊ አገልግሎቶች ስርዓታቸውን በጠበቀ ሂደት እንዲከወኑ ለማስቻል መሰጠቱን ተናግረዋል። አተገባበር ላይ የምናያቸው በምዕመናን ዘንድ ቅሬታ የሚያስነሱ ራሱ መምህራኖች ራሳቸው የሚያውቋቸው ነገሮች ክፍተቶችም ስለሚያዩ ሁላችንም ስለምናያቸው ለመማማር፣ ለመነጋገር፣ ለመመካከር የተዘጋጀ መድረክ ነው የነበረው። በተለይም በአሁኑ ሰዓት ከአገልግሎቱ ጋር በተያያዘ በምዕመናን ዘንድ በርካታ ቅሬታዎች ሲነሱ ይስተዋላል። ከነዚህም መካከል ገንዘብ ላይ ያተኮረ አገልግሎት ቅድሚያ እንደሚሰጠው ተገልጿል። ጠዋት ላይ በጣም ተገቢ ያልሆነ ሙገሳዎች በዛ በከንቱ ሰዓቱን በመባከን ፍሬ የሆነውን ነገር ሳይነገር ወንጌሉ ሳይሰበክ ያልቃል። ፎከስ ያደረግነው ወደዛ ሆኗል። ወደ ገንዘቡ፣ ወደ ማቴሪያሊዝምነት፣ ቁሳዊ መሆን። የሰው ጸባይ ይለያያል። ግማሹ እንዴት በሰንበት ቀን ጠዋት ያረፍዳል፣ ለምን ቶሎ ቅዳሴ አይገባም፣ ለምን ኪዳኑ ቶሎ አይደርስም የሚሉ ምዕመናን አሉ። እንደዚሁ ደግሞ በክራይ ቤት ያሉ በችግር ያሉ ወገኖቻችን ደግሞ ሩቅ ሆነው ደግሞ የሚመጡ ሰዎች ደግሞ ከአሐዱ አብ ከተባለ ቤተክርስቲያን መግባት አይቻልም ይባላል፣ እንዴት ነው የምናደርገው የሚሉም አሉ። በመጨረሻም ቅሬታዎቹ መፍትሄ እንዲያገኙ ዲያቆናት፣ ካህናትና ሰባኪያነ ወንጌል ስርዓቱን የጠበቀ አገልግሎትን በመስጠት ኃላፊነታቸውን መወጣት እንደሚገባቸው ተጠቁሟል። አሁን ማጽናናት ይፈልጋል ህዝቡ። የኑሮ ውድነት አለበት፣ ጦርነት ነው፣ ብዙ ነገር የሚሰማው ነገር ጥሩ አይደለም። መረጋጋት ይፈልጋል ቤተክርስቲያን መጥቶ። እኛ ደግሞ ሞንታርቦ ወጥረን ዘማሪያን ጠርተን መሰንቆ አድርገን ብቻ ከጭንቀቱ ላይ ጭንቀት አድርገንበት ከሚሄድ እስክን እርግት ያለ አገልግሎት ብንሰጥ የተሻለ ነውና ሰባኪያን ወንጌል በተለይ ይህንን የህዝቡን የልብ ትርታ ቢረዱት የማይነቃነቅ ሁሉም የሰበካ ጉባኤ አስተዳደር፣ የደብሩ አስተዳደር ህዝቡ ተወያይቶበት ከህዝቡ ጋር በመወያየት የሚወጣ መርሃ ግብር ቢኖር ይፈታዋል። እንደ ክፍለ ከተማችን የቅዳሴም ሰዓት መውጫውም መግቢያውም ህዝቡም በእሁድ ሰርሖተ ህዝብ የምናሰናብትበትን እነዚህን ሁሉ ሰዓት ቅጽ አውጥተናል። የሚቀጥለው ከአስተዳዳሪዎች ከጸሐፊዎች ጋር በጋራ ተመካክረን ያ በየደብሩ እንልካለን።
መምህራን በሚያስተምሩበት ወቅት የምዕመናን የመርዳት አቅም ታሳቢ ሊያደርጉ እንደሚገባ አሳሰቡ። በተለይም ዶግማዊ አስተምሮችን ለጉባኤ ቤትና ለአውደ ምሕረት በሚሆን መልኩ ለይተው ማስተማር ይጠበቅባቸዋል ሲሉ ያነጋገርናቸው መምህራን አሳስበዋል። ዲያቆን ኤርሚያስ ደባሱ መምህራን ቤተ ክርስቲያን የቅድስት ቤተ ክርስቲያንን አስተምሮ ለምእመናን በማድረስ በኩል ያላቸው ድርሻ ከፍተኛ እንደሆነ ይታወቃል። በመሆኑም በተለያዩ አውደ ምሕረቶችና ጉባኤያት የሚያስተምሩ መምህራን በሚያስተምሩበት ወቅት የምእመናንን የመረዳት አቅም ታሳቢ ሊያደርጉ እንደሚገባ በቅድስት ሥላሴ ዩኒቨርሲቲ በከፍተኛ ማዕረግ የተመረቁ የዶግማ መምህራን አሳስበዋል። የነገረ ሥላሴ ትምህርት፣ የነገረ መንፈስ ቅዱስ፣ የነገረ ማርያም፣ የነገረ ክርስቶስ ኢቭን ራሱ እንደዚህ አይነት ትምህርቶች ነገረ ቤተ ክርስቲያን ኢቭን ነገረ ቅዱሳን የነዚህ ትምህርቶች ሲነሳ መጀመሪያ ማስተማር ያለብን ለማን ነው የሚለውን ነገር መለየት አለብን። የት ነው መናገር ያለብን? በተለይም ዶግማዊ አስተምሮችን ለጉባኤ ቤትና ለአውደ ምሕረት በሚሆን መልኩ ለይቶ ማስተማር እንደሚገባ ያሳሰቡት መምህራኑ አክለውም ይህም ምእመናንን ከማወዛገብ ለመጠበቅ እንደሚያስችል ገልጸዋል። በጉባኤ የሚፈታውን በጉባኤ ፊት ለፊት ሰዎቹን አግኝቶ የሚመለሰው እንደዛ እያደረጉ መምህራንም ቢሆኑ ጉባኤ ቤት መምህራን በጉባኤ ቤት ለተማሪዎቻቸው ያስተምራሉ። ጥያቄ ይጠየቃል። ያንን አስረድተው ያስተምራሉ። ቤተ ክርስቲያን መጀመሪያ እንዲህ አይነት ነገሮችን ለቤተ ክርስቲያን አገልጋዮች ማስረዳት ማስገንዘብ ያስፈልጋል። እነሱ ደግሞ በስራቸው ያሉ አሉ። አሁን ዝም ብለን አየር ላይ ወተን መድረክ ላይ ብንናገረው ከምናመጣው ሰው ይልቅ የምንሰደው ሰው ይበዛል። በተጨማሪም በማህበራዊ ሚዲያና ሌሎች መንገዶች የሚነሱ ሃይማኖታዊ ጥያቄዎችን መዋቅራዊና የክፍፍል ምንጭ በማይሆን መንገድ መመለስ እንደሚገባም ጠቁመዋል። መጀመሪያ ቤተ ክርስቲያን ውስጥ ያሉትን ከላይ ጀምረን እያስተማር ስንል እስር ድረስ ሲሄድ አንደኛ ሰዎችንም ግንዛቤያቸውን ከፍ እያደረግን እየመረን እነሱም እንዳይሄዱ እንደ አገኙት እንዳይሆን እንደገና ደግሞ ከሌሎቹ የእምነት ተቋማትም የሚሰነዘሩ ትችቶችን ባጭሩ ለማስቀረት እንደዚህ አይነት ወይ ብንከተል ጥሩ ነው ብዬ አስባለሁ። ነገር ግን አሁን ያን ያህል ስራ እየሰራን ስላልሆነ መምህራንም በጣም ትልልቆች መምህራን ቦታ እያገኙ ስላልሆነ በዚህ ምክንያት ትንንሽ በቃ ያቅማቸውን ያህል የያዘውን የወረወረ ፈሪ አይባልም እንደሚባለው ያቅማቸውን ያህል የሚተረተሩ ወንድሞቻችን አሉ። በጣም ጎበዝ ናቸው። እነሱን እናደንቃለን። ግን በዚህ ብቻ የሚመለስ አይደለም። ቤተክርስቲያን መዋቅራዊ በሆነ መንገድ ለሁሉም ጥያቄ ከሁሉም ሃይማኖት ላይ የሚመጣባት ጥያቄ ከውስጥም ከውጭ ላይ የሚመጣው ጥያቄ በቂ ምላሽ መስጠት አለባት። መልስ አላት። እሱን መግለጽ ነው የሚጠበቅባት እና ይህንን ለመስራት ቤተክርስቲያን መዋቅራዊ በሆነ መንገድ ብትሄድ ጥሩ ነው ብዬ አስባለሁ። የንስሐ አባቶች ከልጆቻቸው ጋር ያላቸውን ግንኙነት ጤናማ በማድረግ መንፈሳዊ ኃላፊነታቸውን ሊወጡ እንደሚገባ ተነገረ። ምዕመናንም ጤናማ ያልሆነ ተግባቦት ሲገጥማቸው በቅሬታ ከመራቅ ይልቅ ችግሩን በውይይት ለመፍታት መሞከር እንዳለባቸው ተመላክተዋል ስትል ባልደረባችን ታሪኳ አራርሶ ተጨማሪ ዘገባ አሰናድታለች። ተከታትለን እንመለስ። ጤናማ የንስሐ አባትና ልጅ ግንኙነት ለመንፈሳዊ እድገት ያለው አበርክቶ ጉልህ እንደሆነ ይታወቃል። በአንጻሩ በተለያዩ ምክንያቶች ጤናማ ያልሆኑ የንስሐ አባትና ልጅ ግንኙነቶች ለምእመናን መንፈሳዊ ሕይወት መቀጨጭና ከቤተ ክርስቲያን መራቅ ምክንያት እንደሚሆኑም አይዘነጋም። በመሆኑም ካህናት ለንስሐ ልጆቻቸው የመጠበቅ ኃላፊነታቸውን ሊወጡ እንደሚገባ ቀሲስ ኃይሉ ብርሃኑ ተናግረዋል። አሁን በጣም ብዙ ድክመት አለ። ንስሐ አባቶች ንስሐ ልጆችን መርጠው ነው የሚይዙት። በኢኮኖሚ ስራ ያለው ሀብት ያለው ንብረት ያለው ብሎ ዳሃው ምን ይሆን ተማሪው ምን ይሆን ወጣቱ ምን ይሆን ይሄን ስታይ በጣም ችግር አለ። በጣም ሰፊ ችግር ማለት ነው። ስለዚህ ከዚህ አይምሮ ማውጣት አለበት ማለት ነው። ንስሐ አባት መጀመሪያ ንስሐ ልጆችን ሲይዝ ኢኮኖሚውን አይቶ ሀብቱን ንብረቱን አይቶ መልኩን ዘሩን አይቶ ወገኑን አይቶ መያዝ የለበትም ማለት የመጣውን ሁሉ ንስሐ ይስጥ ይላል። ቀሲስ ኃይሉ ብርሃኑ አክለውም ምእመናንም ጤናማ ያልሆነ ተግባቦት ሲያጋጥማቸው በቅሬታ ከመራቅ ይልቅ ችግሩን በውይይት ለመፍታት መሞከር እንዳለባቸውም አሳስበዋል። አሁን ለምሳሌ ይሁዳ ምን አድርገዋል? ጌታን ሸጠዋል። ስለዚህ ሐዋርያነት መሰደብ የለበትም። ሐዋርያነት ችግር ስላለበት አይደለም። ይሁዳ ራሱ በነጻ ፍቃድ ተጠቅሞ ነው ማለት ነው። ስለዚህ አንድ ካህን ኃጢአት ሲሰራ ነጻ ፍቃዱን ተጠቅሞ ኃጢአት ሊሰራ ይችላል ማለት። ኃጢአት ሰራ ማለት ክህነት በአጠቃላይ መሰደብ የለበትም ማለት። ስለዚህ በመካከላቸው ያለው ተግዳሮቶችን መፍታት የሚችለው ካህኑም ልጆቹን በስነ ስርዓቱ በማስተማር በመምከር ማለት ነው። ችግሩን መፍታት አለበት። ቀኖናውንም ደግሞ ስነ ልቦናውን አውቆ
በሚችለው መጠን መስጠት አለበት። የግል ፍላጎታቸውና ከቤተ ክርስቲያን አስተምሮ ውጭ የሆኑ ሀሳቦችን ተግባራዊ የሚያደርጉ የንስሐ አባቶችም ከዚህ ሊቆጠቡ እንደሚገባ ያሳሰቡት ቀሲስ ኃይሉ አክለውም ምእመናንም ልክ ያልሆኑ ግንኙነቶችን በሚያስተውሉበት ጊዜ ለመንፈሳዊ ሕይወታቸው የሚበጀውን ነገር ማድረግ እንደሚገባቸውም አሳስበዋል። በማዕከል ያሉትን ክፍተት መቀየር የምንችለው በተለይ ካህናት ነው። እንዴት ነው? ለንስሐ ልጆቻችን በታማኝነት መቅረብ የሚያመጡብንን አንዳንዶች አሁን ምንድነው ከኃጢአት ብዙ ኃጢአት ወጣቱ እንግዲህ በዚህ ዘመን ብዙ ፈተናዎች አሉበት እና ብዙ ኃጢአት ሰርተሃል በዚህ እድሜ ይሄን ኃጢአት ሰርተሃል ብለው ልጆቻቸውን የሚያባሩ አሉ አንዳንዶቹ ማለት ነው። አንዳንዶቹ ደግሞ ንስሐ ልጆች ደግሞ ማለት ነው ካህን የአፍ አውጥቶ ገንዘብ ጠየቀኝ ብለው ደግሞ ንስሐ ልጆቻቸውን ንስሐ አባቶቻቸውን ትተው የሚሄዱ አለ። በሁለቱም አይ ችግር አለ ማለት ነው። በዛሬው ዕለት ታስበው ከሚሉት መካከል ቅዱስ ጴጥሮስ ወጳውሎስን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። እሱን ተከታትለን ተመልሰን እንገናኛለን። ጴጥሮስ ወጳውሎስ ሐምሌ 5 ቀን የክርስትና እምነት ምሰሶዎች ሆኑት የሁለቱ ታላላቅ ሐዋርያት የቅዱስ ጴጥሮስና የቅዱስ ጳውሎስ መታሰቢያ በዓል ነው። አንዱ ከአሳ አጥማጅነት፣ ሌላው ደግሞ ክርስቲያኖችን ከማሳደድ ተጠርተው የዓለም መብራት የሆኑ ድንቅ የእምነት አባቶች ናቸው። የመጀመሪያው ስሙ ስምዖን የነበረው ቅዱስ ጴጥሮስ ጌታችን ኬፋ ወይም ጴጥሮስ ብሎ ሰየመው። ትርጉሙም አለት ማለት ነው። አንተ የሕያው እግዚአብሔር ልጅ ነህ ብሎ ለአይሁድ የተሰወረውን ምስጢር በመመስከሩ የመንግሥተ ሰማያት መክፈቻና የክህነት ሥልጣንን በአደራ ተቀበለ። ጌታን እጅግ ይወድ የነበረ ቢሆንም በፍርሃት ምክንያት 3 ጊዜ ክዶት ነበር። ነገር ግን በፍጹም እንባና ንስሐ ተመልሶ በጎቼን አሰማራ የሚለውን ታላቅ የቤተ ክርስቲያን አደራ ተረከበ። በአንድ ቀን ስብከቱ 3000 ሰዎችን አሳምኖ የመጀመሪያዋን አጥባ ቤተ ክርስቲያን መሰረተ። በዕብራይስጥ ሳውል፣ በሮማውያን ደግሞ ጳውሎስ የተባለው የሐዋርያ ደግሞ ትውልዱ ከብንያም ነገድ ሲሆን በሕግ አጠባበቁ ቀናኢ ፈሪሳዊ ነበረ። ክርስቲያኖችን ለማጥፋትና ለማሰር ወደ ደማስቆ ሲጓዝ ከሰማይ የወረደ ታላቅ ብርሃን ሳኦል ሳኦል ለምን ታሳድደኛለህ የሚል ድምፅ ሕይወቱን ሙሉ በሙሉ ለወጠው። ከአሳዳጅነት ወደ ንዋየ ሕሩይ ምርጥ ዕቃ የተለወጠው ሐዋርያው ቅዱስ ጳውሎስ በቅዱስ ሐናንያ እጅ ከተጠመቀ በኋላ ለአሕዛብ ወንጌልን ለመስበክ ዓለምን በሙሉ በእግሩ እየዞረ 14 ድንቅ መልእክታትን ለቤተ ክርስቲያን ጽፏል። እነዚህ ሁለቱ የተለያዩ የሕይወት ጎዳና የነበራቸው ቅዱሳን በክርስቶስ ፍቅር አንድ ሆኑ። በመጨረሻም በሮም ከተማ በግፈኛው ንጉሥ በኔሮን ቄሳር ዘመን ቅዱስ ጴጥሮስ ቁልቁል ተዘግዝቆ በመሰቀል ቅዱስ ጳውሎስ ደግሞ በሰይፍ አንገቱን በመቅላት ምስክርነታቸውን በደማቸው አተሙ። አምላከ ሰማዕታት ከሰማዕታቱ በረከት ምልጃና ጸሎት ያሳትፈን፣ አሜን። ተመልካቾቻችን ለዕለቱ የያዝነው አብይ ዜና እየተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ ማመስገን። ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።